ቴንኪው። እሺ አሁን ለምሳሌ ያክል ድንግል ማርያም አሁን ሕያዋን ነች። ድንግል ማርያም ሕያዋን ነች፣ በስጋ ህይወት የለችም። አሁን ላይ ድንግል ማርያም ታማልዳለች ብለን ወይም ደግሞ ትለምናለች ብለን የምንለው በሰማይ ልመና አለ ብለን ነው የምታስበው ወይስ ምስጋና ብቻ አለ ብለን ነው የምታስበው? ሞሮፍ ከግዕዙ ተብሎ የተረጎመው ከግዕዙ አንጻር እየታየ ስለተተረጎመ ግዕዙ መታየት አለበት። ግዕዙ ላይ ይፈርዳል የሚላለው ግዕዙ ላይ አንብብልን እስቲ እንደው ተነሽና ወዳቂውንም እንየው እስቲ ሲያነቡ አይሻልም? ግዕዙን ይችላል ስላለ እንደዛ ከሆነ ከቁጥር 33 አንድምታችኋል። ከዛ የሚባል ትምህርት የለም። መጽሐፍ ቅዱስ ላይ እንደዚህ አይነት ነገር አግኝተሻል ወይስ እንደዚሁ በራስሽ ነው? መጽሐፍ ቅዱስ መጽሐፍ ቅዱስ የሚነበበው በመጀመሪያ ደረጃ በቤተ ክርስቲያን ነው። መጽሐፍ ቅዱስ የቤተ ክርስቲያን ነው። ለቤተ ክርስቲያን ነው የተሰጠው። ዝም ብሎ ራንደም የትኛውም ሰው ዝም ብሎ ለየትኛውም ሰው እንዲሰተናል የሆነ ሰው መጽሐፍ ቅዱስን እያነበበ ይዳን ተብሎ ዝም ብሎ የተበተነ እኮ አይደለም። መጽሐፍ ቅዱስ ሲጻፍ የተጻፈው የተጠመቀው መጽሐፍ አንብቦ አይደለ እንዴዳ ነው። ምን አልሽ? ግን ተጠመቀ። አዎ ቶ አይሄድም አንተ ኢትዮጵያ ጃንደረባ ነው ነበረ። ተጠምቋልም ፊልጶስም ደግሞ ሄዶ ተተልኮ አስተምሩታል። እና እሱ እንደውም በጣም ነው የሚያስገርመው። አያስኬደኝም ማለት እንደውም ጥሩ ነው። ምን አለ እንደውም ሄዶ ፊልጶስ አገኘውና የምታነበውን ታስተውለዋለህ ሲለው ኧረ የሚያስረዳኝ ሳይኖር እንዴት አስተውለዋለሁ ብሎ እንደውም እሱ በጣም ልቡም ትሁት ነው፣ ጥሩ ሰው ነው። መንፈስ ቅዱስ ባወቀ ፊልጶስም ወደዛ ልኮት ፊልጶስ ወንጌልን አስተማረው፣ ሰበከው። ፊልጶስ የኤርሲያን ሰው ነው። ከዛን ያጠምቀዋል፣ ወደ ኤርሲያን ይጨምራል። እንደዚህ ነው የሚሆነው። ሂደቱ እንዲህ ነው እንጂ መጽሐፍ ቅዱስ ዝም ብሎ ቁጭ ተደርጎ ብቻ ሲጀመር እሱ የአይሁድን ስርዓት የሚፈጽም ሰው ስለነበረ ነው መጽሐፉን የሚያነበው ነገራችን ላይ። ከዛ ውጭ ግን በተለይ በዚህ በሐዲስ ኪዳን የሆነ መጽሐፍ ቅዱስን የሆነ ሰው ዝም ብሎ አንብቦ ብቻ ይዳን ተብሎ እንደዛ አይደለም የተሰጠው መጽሐፍ ቅዱስ። አጻጻፉ የመጽሐፍ ቅዱስ የመሰጠቱ ምክንያት ራሱ ለቤተ ክርስቲያን ነው፣ ለኤርሲያን ኦልሬዲ ላመኑ ሰዎች እንዲበረቱበት፣ በእምነት እንዲጸኑበት ልክ እንደዛ ለማሳመኛም ጭምር ነው። ኦፍኮርስ ግን ለማሳመኛ ሲባል በቤተ ክርስቲያን በኩል ማለት ነው። ስለዛ ያለ ቤተ ክርስቲያን እንደዚህ ዝም ብዬ ብቻ መጽሐፍ ቅዱስን አንብቤ መድናለሁ የሚለው ይሄ ኖርማል አይደለም ማለት ነው። ራኪ የመጨረሻን ሁለት ነበር ያልኩ። የመጨረሻ አሁን በሐዋርያ ቅብብሎች ውስጥ ማለት የኦርቶዶክስ እምነት ያው በሐዋርያ ቅብብሎች ውስጥ ያለ ነው ያው የምትሉት እናንተ ስታስተምሩና አንድ ሰው ልክ በዛ በሐዋርያ ቅብብሎች ትምህርት ውስጥ መጣ እንበል መጣና ግን ወደ ፕሮቴስታንት እምነት መጣ። ወደ ፕሮቴስታንት እምነት ሲመጣ አሁን በቃ ወጣ ማለት ነው። አይድንም ያ ሰው፣ ምክንያቱም ከዛ ሰንሰለት የወጣ ሰው አይድንም አይደል? በእናንተ ትምህርቱን ክዶ ከወጣ ሐዋርያዊ የሆነ አስተምህሮን ክዶ ከወጣ በቃ እንግዲህ አሁን ትምህርቱን አካደም እኮ ታዲያ ከኦርቶዶክስ እንዴት ይወጣል ታዲያ? በምንድን ነው ታዲያ የወጣው? በትምህርት ካልሆነ ዝም ብሎ ይወጣል እንዴ? በትምህርት ሳይክድ እሺ በዛ ሰንሰለት ውስጥ ሄደ ብቻ ነው የሚድነው አይደል? ጉባኤው አዎ ግዴታ ነው። ጉባኤው ከሐዋርያት ጀምሮ በሆነ መንገድ ሆኖ ግዴታ እዚህ መድረስ አለበት። በሆነ በኢየሱስ ክርስቶስ ያመነ አይድንም እንዴ? እዛ ሰንሰለት ውስጥ ካልገባ በኢየሱስ ክርስቶስ ያመነ ሰው ይድናል። ግን የት ከሆነ ቤተ ክርስቲያን ውስጥ ያለ ቤተ ክርስቲያን ሲጀመር ሰው እንዴት አምኖ ይጠመቃል? እንዴት ያምናል? የሚያምኑ እኮ ቤተክርስቲያን እኮ ነው። ይሄ ተልእኮ የተሰጣት እኮ ለቤተ ክርስቲያን ነው። ተልእኳን የምትፈጽመው የምታሳምነው ቤተ ክርስቲያን ናት። በቤተ ክርስቲያን ካልሆነ በማን አምነሽ ልድኝ ነው? በሌላ አካል ውጭ በሆነ አካል አምነሽ ልድኝ ነው? ለምሳሌ በሆን ልጅ በኢየሱስ አምነን ኧረ በክርስቶስ በማን ማለት ነው እኮ እንዲያሳምኑ የተላኩ አሉ። ወንጌልን ሰብኮ እንዲያሳምኑ ማለት ነው እኮ። የማንን ወንጌል ማለት ማን የሰበከውን ሰምተሽ? ካልተላኩስ እንዴት ይሰብካሉ ይላል። የኦንሊ ጂሰሶችን ስብከት ሰምተሽ ነው? የጴንጤዎችን ስብከት ሰምተሽ ነው? የሉትራኖችን ስብከት ሰምተሽ ነው? የየትኛውን ስብከት ሰምተሽ? የካቶሊኩን ምናምን እያለም ደግሞ ሊቀጥል ይችላል። ስለዛ ምንድነው ዝም ብሎ አንድ ሰው ቤተክርስቲያንን ትቶ ምናምን ከክርስቲያን ሙሉ ውጭ ሆኖ በቃ እኔ በኢየሱስ አምናለሁ ስላለ ብቻ ይድናል ማለት አይደለም። እንደዚህ አይነት ነገር የለም። እንደዚህ ነው የሚለው እንደው መጽሐፍ ሲናገር በሐዋርያት ሥራ ምዕራፍ 2 ቁጥር 47 ላይ ጌታም ዕለት የሚድኑትን በእነሱ ላይ ይጨምር ነበር ነው የሚለው። በሐዋርያቱ ጉባኤ ላይ ማለት ነው። በጉባኤው ላይ ይጨምር። የሚድኑት ሁሉ የሚጨምሩት በዛ ላይ ነው። ልክ በኖህ ሰዓት እንደነበረው መርከብ ያለ ነው። በኖህ ሰዓት አንድ መርከብ ነው ያለው። አንድ መርከብ አለ። የሚድኑት ሁሉ ከጥፋት የሚያመጡት ሁሉ ወደ መርከቡ ነው የተጨመሩት። ስለዚህ በመርከብ ውስጥ ህይወት አለ። ከመርከብ ውጭ ግን ምን አለ? ሞት። ከመርከብ ውጭ ያለው ጥፋት ነው፣ ሞት ነው ያለው። ስለዚህ የሚድኑት ሁሉ
ከዛ ጥፋት የሚድኑት ሁሉ ወደ ተጨመሩ ወደ መርከቢቱ። ኖህ ማለት ከዚህ በፊት እንዳልኳችሁ የሚያሳርፍ ማለት አይደለ? አባቱ ላሜ ይሄ ያሳርፈኝ ዘንድ አለው ሲል ላሜ አለው ይላል። ሶሪ ይቅርታ ኖህ አለው ይላል። እና እውነተኛው የሚያሳርፈው አሳራፊያችን ግን ጌታችንና መድኃኒታችን ኢየሱስ ነበረ ነው። ስለዚህ እውነተኛው ኖሃችን ኢየሱስ ነውና እርሱ እውነተኛው ኖሃችን መጣና ልክ ጌታም እንደተናገረው ማለት ነው እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ አለ አይደለ? እኔም አሳርፋችኋለሁ። ስለዚህ እውነተኛው አሳራፊ እውነተኛው ነው ጌታችን ኢየሱስ ደግሞ እውነተኛይቱን መርከብ ደግሞ ሰራለው ያለው ቤተክርስቲያን ነው። ሌላ ምንድን ነው? ሌላ ምንም አይደለም። ቤተክርስቲያኔን እሰራለሁ አለ። እውነተኛይቱ መርከብ ይችላል። ያኔ በኖህ ሰዓት የሚድኑት ሁሉ ወደ መርከቢቷ ውስጥ እንደተጨመሩ አሁን ደግሞ በሐዲስ ኪዳን የሚድኑት ሁሉ ወደዚህ ጉባኤ ወደዚህ ቤተክርስቲያን ይጨመራሉ። ቅድም እንዳነበብኩልሽ ማለት ነው እንዳልኩልሽ ጌታም ዕለት ዕለት የሚድኑትን በእነርሱ ላይ ይጨምር ነበረ ነው የተባለው። በእነርሱ ላይ በቤተክርስቲያን ላይ። ስለዛ በኖህ መርከብ ውስጥ ህይወት አለ። ከኖህ መርከብ ውጪ ጥፋት። አሁንም በጌታችን በክርስቶስ ኢየሱስ ቤተክርስቲያን ውስጥ ህይወት አለ። ከጌታ ቤተክርስቲያን ውጪ ግን ሞት፣ ጥፋት ነው ያለው። ስለዛ ሰዎች በጣም መጠንቀቅ አለባቸው። የጌታን ቤተክርስቲያን ለይተው ማወቅ አለባቸው። እስቲ የትኛዋ ናት የኢየሱስ ቤተክርስቲያን ብለው መፈለግ አለባቸው። ለምን ከተባለ የኢየሱስ ቤተክርስቲያን ናቸው እየተባሉ በጣም ብዙ ሴክቶች አሉ። ኦንሊ ጂሰስ ለምሳሌ የኢየሱስ ቤተክርስቲያን ሙሽራይቱ ይህች ናት ብለው ደምደሞ ቁጭ ብለዋል። ግን ስላሴን ክደዋል። እና አንድ ሰው የኢየሱስ ቤተክርስቲያን ውስጥ ነኝ ያሉት ስላለ ብቻ ይሆናል ማለት አይደለም። መመዘኛ አለ። ዝም ብሎ እንደዚሁ ብቻ የመሰለንን እያያዝን ሳይሆን ከሐዋርያት ጀምሮ መታለች ያቺ ጉባኤ። ኦኬ ጉባኤዋ የምርም የኢየሱስ እንደሆነች አንዱ ማረጋገጫ ሳጠፋ መታለች ወይ ሐዋርያዊ የሆነ ከጌታ የተቀበለችውን አስተምሮ ሲዛ ቆይታለች ወይ? እነዚህን ሁለቱን ማሟላት አለባት ቢያንስ አንዲት ቤተክርስቲያን የኢየሱስ ቤተክርስቲያን ለማለት። ስለዚህ ይህንን ሁለቱን የሚያሟላ ካለ እሱ የኢየሱስ ቤተክርስቲያን ነው። የእኛን እርግጠኛ ነኝ እንደሆነ የእኛ የኦርቶዶክስ ቤተክርስቲያን ከሐዋርያቱ ትምህርት ውጭ የሆነ አስተምሮ አላችሁ ግን ሌላ ጊዜ ደግሞ ጠይቃለሁ ጥያቄ በአስተምህሮ ደረጃ አስተምህሮ ብለሽ ከሐዋርያት ውጭ የሆነ አስተምህሮ እኛ አናውቅ። አሁን ይሄ የተለመደው ይሄ ገድል እንደዚህ ተአምር እንደዚህ ምናምን ከሆነ እሱ አስተምህሮ አይደለም የሚባለው። እንደነዚህ መጽሐፍት ውስጥ በአንድም በሌላ ምክንያት ስህተት ሊገባ ይችላል። ይህም በተደጋጋሚ ተናግረናል። እኛ እያልን ያለ ነው አስተምህሮ ለድህነት ነው። እንደውም የማውቃቸው ከሐዋርያት የሆነ ግን ሌላ ጊዜ ምንም የለም። እሺ ይቻላል፣ ግን ምንም የለም። ለድህነት የሆነ አስተምህሯችን ላይ ጥርት ያለ ነገር ነው። ከሐዋርያት ጋር የሚቃረን ተብሎ የሚሰጥ አይደለም አስተምህሯችን። ጥርት ያለ የሐዋርያቱን ትምህርት የሚከተል የምለው ፕሮቴስታንትን ነው። የትኛው ፕሮቴስታንት? ለምሳሌ ጥምቀት ያድናል የሚለው ነው ወይስ ጥምቀት አያድንም የሚለው? እንደ መጽሐፍ ቅዱሱ የሚያስተምር ማለት ነው እኮ። የትኛው ነው? ጥምቀት ያድናል የሚለው ነው ወይስ ጥምቀት አያድንም የሚለው ነው እንደ መጽሐፍ ቅዱስ የሚያስተምረው ፕሮቴስታንት? እኔ እሱ ላይ ብዙ ማውራት አልፈልግም የራሴን ስላለኝ። ስለዛ እኮስ ጥርት ያለ ትምህርት ፕሮቴስታንት ማለት ቤተክርስቲያን ትምህርቱ ላይ ማውራት የኔ ደግሞ የራሴ ምልከታ አለኝ ስለ ትምህርት። ለዛ እኮስ ሂሩዬ ምን እያልኩሽ መሰለሽ፣ ጥርት ያለ ትምህርት ያለው ፕሮቴስታንት ውስጥ ነው ለማለት የፕሮቴስታንትን አስተምህሮ ዲፌንድ ለማድረግ መነሳት ይጠይቃል። ምክንያቱም በፕሮቴስታንት ውስጥ ሁለት ተቃራኒ ትምህርት ይሰጣል። ጥምቀት ያድናል እና ጥምቀት አያድንም የሚል ሁለቱ ተቃራኒ ነው። በተመሳሳይ ሰዓት ሁለቱም ትክክል ሊሆን አይችልም። ሁለቱም ከጌታ ሊሆን አይችልም። አስተምህሮ ማለት በተመሳሳይ ሰዓት ቅዱስ ቁርባን እውነተኛ የጌታ ስጋና ደግሞ ሪል ፕሬዘንስ አለ የሚሉ አሉ። አይ በፍጹም ይሄ ሜሞሪያል ብቻ ነው የሚሉ ደግሞ አሉ። ማለት የማሰቢያ አይነት ብቻ ነው እንጂ ምሳሌ ብቻ ነው እንጂ የራሱ የጌታ ስጋና ነው በፍጹም አይደለም የሚሉ። መካከለኛ ሆኖ ደግሞ መንፈሳዊ በሆነ መልኩ ደግሞ ክርስቶስ ይገኛል የሚሉ ደግሞ ይኖራሉ። ስለዚህ አሁን በተመሳሳይ ሰዓት እንደው ቢያንስ ሁለት ጽንፍ ላይ ያሉትን ላንሳልሽ እና እውነተኛ የጌታ ስጋና ደም ነው የሚለውም አይደለም የሚለውም በተመሳሳይ ሰዓት ሁለቱም ትክክል ሊሆን አይችልም። እኔ በትንሹ ነው ይሄንን ለምሳሌ ያነሳሁልሽ። ይሄ እነዚህ አስተምህሯዊ ጉዳዮች በጣም የድህነት ጉዳዮች ስለሆኑ እና የድህነት ጉዳይ ላይ ሳይቀር ምንም እንዲህ አይነት ልዩነቶች አሉ። ይህ ብቻ አይደለም። የተወሰነ እንሂድ ካልን ደግሞ እግዚአብሔር ምንድነው ልጁ ኢየሱስን የላከው ለተወሰኑ ለተመረጡ ሰዎች ነው የሚል እምነት አለ። ለምሳሌ ለዓለም ሁሉ አልሞተም ኢየሱስ የሞተው ለተመረጡ አስተምሮማ ልዩነት ይኖራል እኮ አይደለም። ጥርት ያለ የሐዋርያት አስተምህሮ ያለው ፕሮቴስታንት ጋር ነው ካልሽ ነው ኢየሱስ የሞተው ለዓለም ነው ወይስ ለተመረጡት ነው የሚለው የትኛው የፕሮቴስታንት ትምህርት ጥርት ያለው? ሁለቱም በተመሳሳይ ትክክል ሊሆን አይችልም መቼስ። እግዚአብሔር አስቀድሞ ወስኗል የሚድኑትንና የማይድኑትን። ስለዛ ድህነታችን እኛ ስላላመንን ሳይሆን እግዚአብሔር ስለወሰነ ስላልወሰነ ነው የሚል አለ። የትኛው ነው? አንዳንዱ አይ እኛ ራሳችን ደግሞ አሚን ብለን መቀበል አለብን እንጂ ተወስኖብኝ አይደለም፣ እኔ እንደው ተደምድሞብኝ አይደለም የምጠፋው
የሚል አለ። አንዳንዱ ደግሞ አይ በቃ ወይ ደግሞ የምንድነው ማለት ነው። አንዳንዱ ደግሞ እኔ ስላመንኩኝ ህብረት አደርጋለሁ የሚል አለ እና በአጭሩ ምንድነው ፕሮቴስታንቱ ሲጀመር ጥርት ያለ ትምህርት አለው ተብሎ አይነገርለትም። ለምን ከተባለ የተለያየ ነው፣ የተለያየ አስተምህሮ ነው ያለው። በኦርቶዶክስ ቤተክርስቲያን ውስጥ ግን ወጥ የሆነ ነገር አለ። በቃ አንድ አስተምህሮ። እኔ አሁን በአስተምህሮ ደረጃ ነው ያልኩት፣ የተለያዩ እይታዎችን ሳይሆን እነዚህ የድህነት ጉዳዮች፣ ዶግማ፣ አስተምህሮ እንደዚህ አይነት ጉዳዮች ላይ ወጥ ነው። በቃ ከጌታ የተቀበልነውን ብቻ ዶግማ አድርገን እንቀጥላለን። ካቶሊክን አሁን አንዳንዴ የምንቃወመው ለምንድን ነው? ዶግማ ተደርጎ ያልተሰጣትንም ዶግማ አድርጋ ልትይዝ ትችላለች። ማለት አስተምህሮ ተደርጎ ያልተሰጣትን አስተምህሮ አድርጋ ልትይዝ ትችላለች። አስተምህሮ ተደርጎ አይያዝም። እንደ እይታ ከፈለጉ ከያዙት እኮ ያው ሰው ናቸውና እንደ እይታ ሊይዙት ይችሉ ይሆናል። ከእይታ አሳልፈው ግን በቃ ቀጥታ ከኢየሱስ የሆነ ዶግማ አድርገው እንዲህ የሚይዙት ከሆነ እሱን እንቃወማለን። ስለዚህ እኛ ዶግማ አድርገን የምንይዘው ቀጥታ ከኢየሱስ የተቀበልነው ዶግማ አድርገን የምንይዘው አለቀ። እሱ ዶግማችን ላይ ማንም ሰው ቢጠይቅ ማግኘት ይችላል መልሱን። እንደዛ ነው። ዩሪ አመሰግናለሁ። በጣም ነው ማለት እግዚአብሔር ይስጥልኝ። ሌላ ጊዜም እንግዲህ ካለኝ ጥያቄ እመጣለሁ። እሺ እግዚአብሔር ያክብርልኝ። በጣም ማመሰግነው። ምናልባት በአነጋገሪ ደግሞ እቺ አጋንንት ምናምን የሚለው ካስከፋዎች አዝናለሁ፣ ሶሪ ምናምን አይ ዊሽ እኔ ማምነው ቀለል ያለ ቃል ብንጠቀም ምናምን የሰውን ውስጡን በሚሰብር መልኩ ሳይሆን ቀለል እያደረግን እየተነጋገርን ብንሄድ መልካም ነው ባይ ነኝ። እኔ እውነቱን ለመናገር እምነቴ ነው። ያው እንግዲህ እንደነገርኩሽ ነው፣ እንደዛ ነው። ግን እናንተን ደግሞ በሚጎዳ መልኩ መናገር እንደሌለብኝ ይሰማኛል። እናንተን እንዳይጎዳ ብዬ የሆነ እምነቱን አንሻፋለሁ እያልኩኝ ሳይሆን የተወሰኑ ቃላትን እየመረጡ ምናምን ይቻላል እና እንደዛ ነው። አንቺ ሴትዮ በርቺ፣ ጌታ በነገሩ ባሽ። ሰላም ናችሁ? እንዴት ናችሁ? እሺ ሰላም ለአንተ ይሁን። እንዴት አለ? አዎ ይሰማል። እኔን ከሆነ ሰላም ያልከኝ የኦርቶዶክስ ትምህርት ወጥ ነው ስትል የሰማው መሰለኝ። አዎ ዶግማችን ወጥ ነው፣ ችግር አለ ትላለህ። ምክንያቱም እናንተ ክርስቶስ አያማልድም ትላላችሁ፣ ሌሎቹ ያማልዳል ይላሉ። ወንድሜ ትጠይቀዋለህ፣ ውስጡ የት ሄዶ ነው ግን? እና አኬ እንትን ጠብ መሰል አይደለ አገባቡ ጀለስ አይሳኮር ያለው እድል ስጠው አባቴ። ሁሌ እንዲህ ነች ዳኒ። እሺ ክርስቶስ አይማልድም ስንል አይለምንም እያለ ነው። ይለምናል እንጂ ይማልዳል የሚለውን በግሪኩ ቃል ትቀበለዋል አይደል? አይ ይማልዳል የሚለው አሁን የቃላት ጉዳይ አይደለም። እኛ የሚያሳስበን የቃላት ጉዳይ ሳይሆን የሐሳብ ያስተምሩ ጉዳይ ነው። አንድ ሰው ለምሳሌ ኢየሱስ ክርስቶስ ይማልዳል ብሎ ግን የእኛን አስተምሮ ከሆነ የሚያስተምረው የራሳችንን ሐሳብ ከሆነ የሚናገረው ዘኔ እሱ ዝም ብለህ እንደዚህ ጸብ የሚፈጥር ነገር አይኖረውም። እንደዛ ከሆነ ግን አሁን በአማርኛው ግን ይማልዳል የሚለው ቃል ብዙ ጊዜ ከልመና ጋር ተያይዞ ስለሆነ የሚሰጠው እኛ ሞር ይሄንን ቃል ለቅዱሳን እንሰጥና መካከለኛ የሚለውን ደግሞ ለጌታችን ብቻ እናደርጋለን። ወደ ውጭ ዓለም ስትሄድ ደግሞ መካከለኛ የሚለውን ለጌታችንም ለእመቤታችንም እየሰጡ ታያለህ። ለእመቤታችንም ለቅዱሳን ሁሉ ማለት ነው። መማለድ የሚለውንም ለሁሉም ለጌታችንም ለቅዱሳን ለሁሉም። ስለዚህ ቃላቱን ሳይመርጡ ማለት ነው። እኛ ጋር ግን ስትመጣ ይሄ አማርኛው አሁን ቆይ እንደዚህ ያልኩት አሁን መማለድ መካከለኛ የሚለውን ቀጥታ እንደው ኢንተርሴሽንን መማለድ ብዬ ኮንሰፕት ማለት ነው። ወደኛ ስትመጣ ግን ይሄ መማለድ የሚለውን ለቅዱሳን መካከለኛ የሚለውን ግን ለጌታችን ብቻ እኔ እስካየሁት እኔ እንግዲህ ብዙ ጊዜ ሆኛል እስካየሁት መካከለኛ የሚለውን ለጌታችን ብቻ ሲሰጥ ያለው ኢትዮጵያ ርሰት። ከዛ ውጪ ግን መለመን የሚለውን ነው የምንቃወመው። አለቀ። አክቹአሊ እናንተ መማለድ የሚለውን አለመቀበል ብቻ ሳይሆን አንድ ስቴፕ ወደ ጎን ወስዳችሁት ይፈርዳል ወደሚለው ነው የወሰዳችሁትና መለመን ብለህ ትቀበላለህ። ቃሉ የኢንቱካኔ የሚለው ቃል ትርጉሙ ያለውን ቃል ሪፕሬዘንት የሚያደርገውን እቀበላለሁ። ስለዚህ መለመን የሚለው አንድ ጥያቄ መጀመሪያ የጠየኩን ያለው እኔን ጨርስና ከዛም በኋላ እኔ እመለሳለሁ። ስለዚህ እኔ ይፈርዳል ብላችሁ ቆይ አንዴ እንዲሁ አትጨቃጨቁ ዳኒ። አንተ አሁን ያልከኝን መለስኩልህ እኮ። እኔ ይለምናል በሚለው ከሆነ ነው ማንስማማው። ከዛ ውጪ የቃላት መጠቀም ያለ መጠቀም ጉዳይ አይደለም እሱ የሚያስጨንቀን። ጳውሎስም ተጠቅሞታል። ጳውሎስን የሚናገረው አለ ቃሉን ዝም ብሎ ቃል የመጠቀም ጉዳይ ቢሆን አይደለም። ግን ቃሉን ሲጠቀም ግን አንድ ሰው ለምንድን ነው የተጠቀመው የሚለውን ግን ማወቅ አለብን። የእኛ ፕሮቴስታንቶችን በጣም በሰፊው የሚተቃወምንበት ምክንያት ምንድን ነው? ኢየሱስ ይማልዳል ማርያም ሳትሆን ምንድነው ቅዱሳን ሳይሆኑ ኢየሱስ ነው የሚማልደው አሉ። ኦኬ ቅዱሳን ሳይሆኑ ኢየሱስ ነው የሚማልደው ካሉት እንግዲህ ቅዱሳን የሚማልዱት ጸሎት ልመና ብቻ ነው አለቀ።
እያነጻጸሩ እንደዚህ የሚያስቀምጡ ከሆነ እንግዲያውስ የሚለምኑት የሚጸልዩት ቅዱሳን አይደለም የሚጸልዩት የሚለምኑት እያሉ ነው የሚማሉት እንደሱ አይደለም ሲሉ እንደዛ ካሉ ለክርስቶስ እየሰጡ ያሉት የቅዱሳንን ቦታ ነው ብለን ነው እየተቃወምን ያለው። አይ የቅዱሳንን ቦታ እየሰጠ ነው አይደለም። እንደው ጌታችን በመስቀል ላይ የሰራው ስራ አለ። ያ ስራ ለዘላለም ጸንቶ ይኖራል። በሚያምኑ ሰዎች ሁሉ ላይ ፈንክሽናል እየሆነ ይቀጥላል። ለኃጢአት ማሰሪያ አድርጎ አንድ ጊዜ አቁሞታል ለዘላለም እንዲሆን አድርጎ ምናምን የሚሉ የእኛን አስተምሮ ይዞ አንድ ሰው እሱን ለመግለጽ ያህል ነው ቢል ክርክር ውስጥ አንገባም። አሁን በእንደዚህ አይነት ጉዳዮች ላይ አይ እንዲህ ነው እንዲያ ነው ብለን አንከራከርም። አሁን እንደዛ እያለ አንድ ሰው እሷን ለመግለጽ ነው ይማልዳል ያልኩት ቢል መጥቼ እኔ አይማልድም ብዬ ከተናገርኩኝ ምን እያልኩኝ ነው? አሁን አንተ ያልከው ይሄ እንደዚህ በመስቀል ላይ ሰርቶ ምናምን እሱ ስህተት ነው እያልኩኝ ነው? እንደዛ ከሆነ አይቻልም። እንደዛ ልንል አንችልም። ምናልባት ግን ቃላቱ ላይ ግን እንደው ሰዎች ሊነጋገሩ ይችላሉ። ይሄኛው ቃል ለዚህኛው ይሄኛው ቃል ለዚህ በውጭ ዓለምም አለ ባይዚ አሁን እኛ ሀገር የሚማልደው የሚለውን ለቅዱሳን መካከለኛ የሚለውን ለክርስቶስ የሰጠነውን ካቶሊክ ኢንሳይክሎፒዲያ ላይ ምልጃ የሚለውን ለቅዱሳን መካከለኛ የሚለውን ለክርስቶስ ቢሰጥ እና ቃሉ ቢለይ እንደዚህ መልካም ነው ግራን እንዳያወዛግብ ሰዎችን የሚል ለምሳሌ አይቻልም። ካቶሊክ ኢንሳይክሎፒዲያ ላይ የግብጽ ቤተክርስቲያን ፖፕ የነበሩት ፖፕ ሽኖዳ የአቡነ ሽኖዳ ሳልሳዊ መጽሐፍ ኮምፓራቲቭ ቴዎሎጂ ላይ ሁለቱም በምንድን ነው የሚለዩት? የቅዱሳን አማላጅነት እና የክርስቶስ መካከለኛነት ብለው ነው የሚያስቀምጡት። ክርስቶስ ጋር ሲሄዱ መካከለኛነት የምትለው አንቀል ይጠቀሙና ቅዱሳን ጋር ሲሄዱ አማላጅነት ብሎ ይጠቀማሉ። እኛ ጋር ባይ ዲፎልት እንደዚሁ አሁን ይሄ በዛ ደረጃ ታሰቡበት እንደዛ ይሁን አይሆን አላውቅም፣ ግን ባይ ዲፎልት ግን ራሱ በቃ በኢትዮጵያ ክርስቲያን ውስጥ ያለው ነገር ይሄን ነው የምታየው። በመጽሐፍቱ ውስጥ ምናምን ስታየው እሱን ነው የምናየው። እና ግን ከቃሉ ጋር ግን ያን እንደው ጦርነት ኖሮ ምናምን አይደለም፣ ሀሳቡ ላይ ነው ትልቁ ኮንሰርናችን እና እንደዛ ነው። አመሰግናለሁ። ልናገር አልጨረስኩም። ፕሊስ አቋርጠኝ ነው እንዳታቋርጥ ፕሊስ። ራሱ ጥያቄው አልተመለሰም። እኔ እንድትጨርስ ነው ዝም ያልኩት እንጂ ጥያቄውን አልነካው። ካልነካሁት እሺ ጠይቀኝ እስቲ ያልተመለሰው። ኦኬ ጥያቄው ኢንቱካኔ የሚለው ቃል መማፀን አለው፣ መጠየቅ አለው፣ ማማለድ የሚል ቃል አለው፣ መጸለይ የሚል ቃል አለው። ከዚህ ያለፈ ትርጉም የለውም። አልጨረስኩም። ጥያቄው ሲያልቅ ትገባላ። አንኳን ያስፈራኝ አይደለም። ግልጽ አድርገው። ግን 10 ሴኮንድ እኮ አላወራሁም። ቀጥልሽ። 10 ሴኮንድ አላወራሁም። 10 ሴኮንድ። ስለዚህ መማፀን አለው፣ መጠየቅ አለው፣ እንደገና መለመን አለ። ኦኬ መጸለይ፣ ማማለድ፣ እነዚህ አራቱ ቃላቶች ነው ያሉት። ከዛ ውጭ የለውም። የእናንተ ቤተክርስቲያን ግን ኤክስትሪም ወስዳው ማማለድን መፍረድ ብላ ተክተዋለች። በታሪክ አንድ ማኑስክሪፕት እንደዛ የሚል የለም። አንድ ማኑስክሪፕት። ኧረ እባክህን እንደው ይሄንን ነገር ባለፈው መለስኩልህ። አንተ አይደክምህም? አልመለስክም። 10 ተጠይቃ 10 ሲመለስ ላይሰለችህም? ለራስህ እኔ ይሰለቸኛል እውነቱን ለመናገር። ለወደፊትም መልስ እስክትመልሱ ድረስ እቀጥላለሁ ይሄ ነገር፣ ምክንያቱም ቀይራችኋል። ቆይ አንዴ ስማኝ። የግዕዙ ላይ እንደዛ የሚመስል ነገር አለው ከተባለ ግዕዝ ካወቅ አውጣና እያነበብከው በስነ ስርዓት አብራራ። ካልሆነ ግን ምንድነው ዝም ብሎ እንደዚሁ የማታውቀው ቴክስቹዋል ክሪቲሲዝም ውስጥ አትግባ። ሲጀመር ጥናት ይፈልጋል። ጥናት የሚፈልግ ነገር ውስጥ በድፍረት አሁን እሺ አሁን ክርስቶስ ኢየሱስ ይማልዳል አይማልድም የሚለው በአንድ ጥቅስ ላይ የተመሰረተ አይደለም። ሲጀመር አሁን አንተ ያመጣኸው ሮሚ 8:34 ላይ ከአንድ ጥቅስ በላይ ያመጣልሃለሁ። ከአንድ ጥቅስ በላይ ያመጣልሃለሁ። ደወሬ ኧረ እባክህን እያልኩ ያለሁትን መጀመሪያ ስማኝ። እሺ ይፈርዳል ምናምን ብላችሁ ቀየራችሁ ትላልከው እኮ ነው እንደዛ እያልኩ ያለሁት። ቆይ አንዴ ግዕዙ ላይ እንደዛ ይላል ከተባለ አንተ ግዕዝ አዋቂ ከሆንክ ቴክስቹዋል ክሪቲሲዝም ላይ መስራት የምትችል አይነት ሰው ከሆንክ አውጣና ማሳየት ነው። ሲጀመር ያለ እውቀት አትግባ። ከይቅርታ ጋር ማለት እንደዚህ ነገሮች እውቀት ይፈልጋል። ቴክስቹዋል ኮሜንተሪ ላሳየ ይችላል። ቴክስቹዋል ኮሜንተሪ ላሳየ ይችላል። የግዕዝ ነው። ግዕዝ በግሪክ ነው የተጻፈው መጽሐፉና ግዕዝም ላይ ቢሆን ይፈርዳል የሚል ነው። ወይት ዋቀስ በእንቲያና ነው የሚለው። እሺ ምንድን ነው? ምን ማለት ነው መዋቀስ? መዋቀስ ማለት መከራከር ተብሎ ነው የእናንተ አሁን እንትን ይፈታውና እሱን ነው ወደ ኤክስትሪም ወስዳችሁ ይፈርዳል። አንዴ አይደለም ቆይ አንዴ ይተዋቀስ የሚለው አንደኛ የራስ የታድሱ መምህራኖች ሳይሆኑ በተለይ ሞሮፍ ከግዕዙ ተብሎ ይተረጎመው ከግዕዙ አንፃር እየታየ ስለተተረጎመ ግዕዙ መታየት አለበት። ግዕዙ ላይ ይፈርዳል የሚላለው ይፈርዳል የሚላለው ግዕዙ ላይ አንብብልን እስቲ እንደው ተነሽና ወዳቂውንም እንየው እስቲ ሲያነቡ አይሻልም? ግዕዙን ይችላል ስላለ እንደዛ ከሆነ ከቁጥር 33 አንድምታችሁ አለ ከቁጥር 35 ግዕዙን አንብብ። ግዕዙን አንብብ
ፒዲኤፉን ዳውንሎድ ማድረግ አለብኝ። ሪድሜድ ፒዲኤፍ አለ የእንትናችሁ የአውደ ሃይማኖታችሁ የእንድምታችሁ እኔ አወጣልሃለሁ። ተነሽና ወዳቂውን እንግዲህ ስሙ። አሁን ተገቡና ከዛ በኋላ እንትን እንላለን ሪፍሌክት እናደርግበታለን። አነባበብህ ላይ ራሱ ዝም ብሎ አይነበብም። እኔ አዶን ሀፍተ ይኸውልህ መጽሐፉ ላይ ራሱ እኮ ተርጉሞታል። ለዛ እችላለሁ አትበላ እችላለሁ አላልኩም። እኔ በእንግሊዝኛ የተጻፈ ግሪክ እችላለሁ ነው። ኢንተርናሽናሊ አክሰፕተብል የሆኑ ማኑስክሪፕቶች የማይደግፉት ነገር ነው የምታምኑት እናንተ። አረ ወዳጄ እባክህን አሁን እያወራህ ያለው ቴክስቹዋል ጉዳይ ላይ ነው። ቴክስት ላይ ደግሞ በአንድም በሌላም ምክንያት እነዚህ አሁን ምንድነው ዳውተር ትራንስሌሽን የሚባል ነገር አለ። አሁን እነዚህ የተለያዩ የቅዱሳት መጽሐፍት ተረጓሚዎች ሲተረጎሙ ነሰሰርሊ ከግሪክ ብቻ አይተረጎምም። ለምሳሌ ከግሪክ የተተረጎመ ለምሳሌ ላቲን ቢኖር ከላቲኑ ደግሞ ድጋሜ ሊተረጎም ይችላል። የትርጉም ስራ ሊሰራ ይችላል። ከግሪክ የተተረጎሙ ሌሎች ነገሮች ቢኖሩ ከነሱ ደግሞ ግዕዙ ይተረጎማል። ከግዕዙ ደግሞ አማርኛ እያለ ደግሞ ሊተረጎም እሱን አውቃለሁ። ግን ችግሩ እንደናንተ የተረጎመ አንድ ቸርች በስንት አንድ ቸርች ወይም አንድ አባት። ኧረ እባክህን እንደው በጌታ በኢየሱስ እንዲሁ ነው የምትገነፍለው። አንተ እኮ ነው እያወራ ያለው፣ እኔ እኮ እያወራሁ አይደለም። አንተ ብቻ ተረጋጋ። እንደዛም ሆኖ ጥያቄ ይሰማ እኔ ዝም ብዬ እያዳመጥኩ ነው። የመለስኩልህን ግን ይገባሃል ወይስ ሳይገባህ ነው እንዲሁ ዝም ብለህ የተቃወምክ ያለው? እየመለስኩልህ ያለው አንብቤ ስኮላርሊ ኮንሰንሰስ ያለው ነገር ነው ያመጣሁልህ። ምንድን ነው ያመጣው? ግዕዝ ላይ እኮ ነው እያወራን ያለ ነው። ግዕዝ ላይ ምን አመጣ? ግዕዙ ወይ ተዋቀስ ላውራበት። አሁን እኮ እንዳወራ እየፈቀድክ አይደለም። ግዕዝ ላይ ስኮላርሊ የሆነ ነገር አምጥተሃል ወይ ነው? በግሪኩ ስኮላርሊ ኮንሰንሰስ አለ። ምንም አይነት ቴክስቹዋል ቫሪዬሽን የለም። እሱን ባለፈው አሳየው እኮ እንዳለ አለኝ ሁሉም ቴክስቶች አሉኝ ብለህ አውጣ ስትባል ማውጣት አቅቶ የሆነ ዌብሳይት ከፍተህ እንደዚህ ብሏል የሆነ ሰው ይብለን ያለው ዌብሳይት አይደለም ማቴሪያል ነው ያወጣው። ማቴሪያል ነው። እኔ ሳወራ አንዳንዴ ትላለህና ኧረ እባክህ ልጨርስ። ዝም ብለህ መሀል ላይ ገብተህ እያወራህ እኔ ሳወራ አንዳንዴ ትላለህ ብለህ ትከሰኛለህ። እኔ እያወራሁ ለአንድ ደቂቃ በተከታታይ ለአንድ ደቂቃ አላወራሁም። አትከራከሪኝ። በቃ ተው፣ በእናትህ ተወኝ። በቃ እዛ ሂድና ወይ ከሌላ ሰዎች ጋር አውራ። አንተ ሲጀመር እኔ በጣም ብዙ ቀን እድል ሰጥቻለሁ፣ አትሻሻልም ወይ? ዝም ብለህ ስማና ተማርና ከዛ በኋላ የሚጠቅምህን ያዝ፣ የማይጠቅምህን ተው። ከፈለግ አንተን ተማር ብለህ ትስማማለህ? የሚያስተምር ነገር ካለ አሁን ሕክምና ላይ ብታስተምር እማራለሁ። ቴዎሎጂ ላይ ደግሞ አንተ ተማር። አንዴ አሁን ስማኝ። ምንድነው እያልኩ ያለሁት? ክርስቶስ ይማልዳል የሚለውን ይፈርዳል ብላችሁ ቀይራችኋል ላልከው በአስተምህሩ ደረጃ እንደዚህ መቀየር ነው የሚባል ነገር የለም። አሁን እያወራህ ያለው አንተ ስለ አስተምህሩ አይደለም። የተነሳህበት ነገር ገና ከጀምሩ አስተምህሯችሁ ወጥ ነው አይስ አይደለም ብለህ ስለ ክርስቶስ ምልጃ አወራ። ክርስቶስ ይማልዳል አይማልድም የሚለው ጉዳይ ላይ እኛ የቃላት ጉዳይ አይደለም። አስተምህሯቸው አንድ ሰው ይማልዳል የሚለው ቃል ተጠቅሞ ከኛ ጋር ተመሳሳይ ነገር ካለ የሚያከራክረን ነገር የለም። መቃለቅ አስተምህሩ ላይ ጨረስን። ስለዚህ የአስተምህሩ ጉዳይ አልቆ ቴክስት ላይ ነው አሁን እየጠየቀኝ ያለው። ስለ አስተምህሩ አይደለም ቴክስት ላይ ስላለ ነገር። እቺ ቴክስቷ እኮ ተቀይራለች አይነት ነገር ነው እያልከኝ ያለው። ስለዚህ ስናስተምር ክርስቶስ ያማልዳል አይደል እያልከኝ ያለው? ዘጋ ማደግ ገባና አንዴ ሲተባ በደቂቃ ሰጣቸዋለሁ። ቆይ አራስስ በእናትህ በዛ ደረጃ እድል አለ ሲጀምር ሰጥቼው ማወራ አይነት ሰው አይደለሁም። በጌታ ስም ብዙ ጊዜ አይቼዋለሁ። ሌላ ሰው ግን ካለ ግን እንዲያወራ ግን እድል ሰጣለሁ። ሌላ ሰው ካለ ማለት ሌላ ክርስቲያን ገብቶ ከዚህ በቃ ከኔ ጋር ማውራት የማይፈልግ ከሆነ እኔ ወርጄ ያለው ሰላም ሁንሽ። በቃ እኔ ጋር ማውራት ፈልግ ማለት ያ በጣም አመሰግናለሁ። በዛ ደረጃ ያስ ቻው ሰላም ሁን። ኦኬ ከአንተ ጋር ማውራት አይገባኝም። ሰላም ሁን። ቴንክ ዩ። እሺ ይቅርታ እንግዲህ ካሳዘንኩ አዝናለሁ። ግን ያው ሁሌም ተመሳሳይ ነገር ስለሆነ ነው እና እያልኩ ያለሁት ምንድነው አስተምህሮ ላይ አለቀ። ክርስቶስ ይማልዳል አይማልድም ከሚለው ጋር በተያያዘ የቃላት ጉዳይ አይደለም። የሚያሳስበን የሚያስጨንቀን ትልቁ ነገር ሰዎች ክርስቶስ ይማልዳል ሲሉ እንደ ቅዱሳን እያደረጉት ከሆነ እንቃወማለን። በጣም በቃ በደንብ ወገባችንን ታጥቀን ነው የምንቃወመው። የቅዱሳን ተርታ አሰልፈውት ከሆነ ማለት ነው። ለምንድነው እንደዚህ ብለን እንድንናገራቸው የሚያደርገን? የሚማልደው ኢየሱስ ነው እንጂ ማርያም አይደለችም። የሚማልደው ኢየሱስ ነው እንጂ ቅዱሳን አይደለም የሚሉት። እንደዛ አሉ ማለት እንግዲህ ቅዱሳን ይማልዳሉ ሲባል ይጸልያሉ፣ ይለምናሉ ነው። ሌላ ነገር የላቸውም። ስለዚህ የሚጸልዩት የሚለምኑት ቅዱሳን አይደሉም፣ ክርስቶስ ነው ካለ አንድ ሰው ክርስቶስን ማንጋራ አውርዶ ማንጋራ አስቀምጦ የቅዱሳን ምልጃ ላለመቀበል ሲባል አውርዶ ክርስቶስን ቅዱሳን ጋር ማስቀመጥ እንደዛ አይቻልም። ክርስቶስ ይማልዳል ስል እንደው ጌታችን አንዴ የሰራው ስራ አለ መስቀል ላይ እሱ ለዘላለም ጸንቶ የሚኖር ስለሆነ ምናምን ብሎ የሚያብራራ ካለ ይሄ
እንደዚህ አይነት የቃል ጉዳይ ላይ ሲሆን ያን ያህል ወገባችንን ታጥቀን የምንከራከርበት አይኖርም። ይሄ ጉንጭ አልፋ ክርክር ይባላል። ከ1 ዓመት ከ2 ዓመት በፊት ሳይቀር ጽፌዋለሁ ቴሌግራም ላይ ሄዳችሁ ማየት ትችላላችሁ። ይሄ በቃ የእኛን አስተምህሮ እያስተማሩ ከሆነ ቃሏን የተጠቀሙት አስተምሯቸው የኛው ከሆነ በቃ እሱን ተወት አድርጎ ድህነት ላይ መሄድ ይቻላል። ጥምቀት ላይ፣ ቅዱስ ቁርባን ላይ፣ ሌሎች ጉዳዮች ስንት የሚነሱ ነገሮች አሉ እና እንደዛ ነው። ስለዚህ አሁን ዳኒ የጠየቀው ምንድነው አስተምህሮ ላይ አይደለም ቴክስት ላይ ደግሞ አይ እንደው ቴክስቱ ላይ ግን እንዲህ የሚል ነገር አለ ነው። እንግዲህ ቴክስቱ ላይ ግዕዙ እንደዛ ነው የሚባለው አይደለ? ተሳስቶ ከሆነ ቴክስቱ ይታረማል። በነገራችን ላይ አይታረምም። የ2000 ተሙ ሮሜ ምዕራፍ 8 ቁጥር 34 ላይ ስለኛም የሚፈርደው የሚለው ስለኛ የሚፈርደው የሚለው ስህተት ነው ከተባለ ስህተት ከሆነ ይታረማል። አይታረምም እንዴ? መጽሐፉ ራሱን እኮ የመጀመሪያውን ፔጅ ከገለጽኩ እኮ እየታየ ከግዕዙ ጋር ታይቶ እኮ መታረም ካለበት ይታረማል ይላል መጽሐፉ ራሱ። ባይዚ የ2000 ተሙ መግቢያው ላይ ይታረማል እንዴ? ህትመት እኮ ነው። ህትመት አይታረምም እንዴ? ይታረማል። አንድ የፕሮቴስታንት መጽሐፍ እኮ ነበረ ዘ አደልትረስ ባይብል የሚባለው አይደል? ከዚህ በፊት ነግሬያችኋለሁ። የዘማዎች መጽሐፍ ነው የሚባለው ራሱ። ለምንድን ነው እንደዛ የተባለው? ዘጸአት ምዕራፍ 20 ላይ አትዘሙት ይላል አይደለ? you shall not commit adultery የሚለውን you shall not የሚለውን ናት የምትለው አጋጣሚ ሆኖ ሲያሳትሙት ወጣች ናት የምትለው ስለዚህ you shall commit adultery ሆነ። አስባይ ስለዛ you shall commit adultery ስላለ ዘሙት ተብሎ ወጣ። ስለዚህ ይታረማል አይደለ? በቃ እንደዚህ አይነት የተለያዩ ስህተቶች ካሉ ማለት ነው ካለ የሚታረም ነው። ምንም እኛ እኮ ህትመትን ዲፌንድ ልናደርግ እኮ አይደለም የተጠራ ነው። ማይ ብራዘር አስተምህሯችንን መጠየቅ ያለበት ሰው ካለ ይጠይቀን እንጂ እኔ ህትመት አንተ ዲፌንድ የምታደርግለት ህትመት አለ እንዴ? ካለ ንገረን። የሰው ስራ እኮ ነው የህትመት ስራ እንዴ? አዲስ መደበኛ ትርጉምን ነው ዲፌንድ የምታደርግለት ወይስ ምሉ ህይወትን ወይስ የትኛውን? ዝም ብሎ ህትመት ላይ አይደለም እየታየ ስህተት የሚኖር ካለ እንደተባለው የግዕዙ ከግዕዙ በፊት ደግሞ ቀደም ብሎ ደግሞ ያለው ምኑ ነው ግሪኩ። ከግሪኩም ከምኑም እየታየ ስህተት ካለ ምን ይደረጋል? አይ ይሄኛው ከዚህ አንፃር ኦኬ ይስተካከላል። በጣም ሲምፕል ነገር ነው እና እንደዛ ነው። ብዙ ሰዓት ወሰድን። እሺ ኦኬ ቴንክ ዩ። ምናልባት ከመዝጋታችን በፊት ቶሎ እድል የምንሰጣችሁ ሰዎች ካላችሁ ገስት ላይ ጥያቄ ያለው ሰው መቀበል እንችላለን። እሺ ጥያቄ ያለው ሰው ካለ ልቀበል። እሺ አፍጥሩት። ደሜ ሸልፌክስ እሺ ሰላም ለእናንተ ይሁን። ሁላችሁንም ሰላም ብያለሁ። እዚህ ያላችሁ ከላይም ከስርም ያላችሁ ሰዎች ሰላም ብያለሁ። እኔ አኬ የምጠይቅ ጥያቄ ማለት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው አንድ ጊዜ የሆነ የኢየሱስ ክርስቶስን ምልጃ ትቀበላለች አትቀበልም? አንድ ጊዜ ፈጽሟል አልፈጸመም? ይሄን ምልጃ እሺ ክርስቶስ በምድር ላይ ያለ ምልጃ ፈጽሟል የሚለውን እንቀበላለን። ቴንክ ዩ። ያ ምልጃ ያኛው አሁን በአንድ ጊዜ የዛሬ 2020 ዓመት የተፈጸመው አንድ ጊዜ የተፈጸመው ምልጃ ምድር ላይ ያለ የተደረገው ምልጃ አሁን ላይ በጨለማ ላሉት ለመዳን ይሆንላችኋል አይሆንላችሁም? ይሆንላችኋል። ለምን አይሆንላችሁም? መስዋዕቱ ቴንክ ዩ ጨርሻለሁ። ያቀረበው ምልጃ ያቀረበው መስዋዕት እስካሁን ድረስ የሚሰራ ነው። ግን አሁንም ድረስ ግን እየማለደ ይኖራል። አሁን ድረስ መስዋዕት እያቀረበ ይኖራል አንልም ነው እንጂ እንደዛ ብለን ነው። ይሄው ያለው ነገር ምንድነው? በወንጌላውያን አማኞች የቃላት ልዩነት ከሆነ አሁንም የቃላት አያስፈልግም። የቃላት ልዩነት ከሆነ ጨቀጨቅ አያስፈልግም። ቴንክ ዩ። አሁን ለምሳሌ የክርስቶስ ኢየሱስ ምልጃ ለማዳን የሚሆን አንድ ጊዜ በመስቀል ላይ የተፈጸመ ምልጃ ነው አይደል? አንድ ጊዜ በምድር ላይ ሆኖ ማለት ነው። ያንን በመስቀል ላይ የፈጸመው ምልጃ እየተመላለሰ አይፈጽመውም። አንድ ጊዜ የተፈጸመው ምልጃ ለዘላለም ሰዎችን ያድናል። ይሄንን ነው የምታምኑት? አሁንም ላይ እየማለደ ይኖራል ነገር እምነት ከሌላችሁ አሁን ይማልዳል አይደለም። ቆይ አንድ ይፈጽመዋል ነው። እኛ የምንለው ክርስቶስ በምድር ላይ ያለ ወደ አባቱ ምልጃን አቅርቧል፣ ጸሎትና ምልጃን አቅርቧል። ሊቀ ካህናት እንደመሆኑ ዮሐንስ ወንጌል ምዕራፍ 17 ላይ ያቀረበው ምልጃ አለ፣ ጸሎት አለ። በመስቀል ላይ ሰው ሁላችን ቤዛው፣ በመስቀል ላይ ደግሞ ሰው ሁላችን ምትክ ሆኖ ራሱን አሳልፎ ሰጠ። ስለዚህ የክርስቶስ ምልጃው ዝም ብሎ ምልጃ ሳይሆን ከደም ጋር ይሆን ምልጃ ፓወርፉል የሆነ ምልጃን አቅርቦልናል ስለ ሁላችን። ይሄ ምንም መጽሐፍ ቅዱሳችን ላይ በግልጽ ነገር ተነግሯል። ልክ እንደ ቅዱሳን ያለ ምልጃ ግን አይደለም። ይለያል። የእሱ ከደም ጋር የሆነ ነው፣ በየቤዛነቱ አካል
እርሱ አንድ ላይ ሆኖ እስከ ዓለም ፍጻሜ ይሰራል። በጣም ግልጽ ያለው ያዥልኝ እዚህ ጋር ያዝልኝና የድንግል ማርያም ያዝልኝና የድንግል ማርያም ምልጃና የኢየሱስ ክርስቶስ በምድር ላይ ያደረገው ምልጃ አንድ አይነት ምልጃ ነው አይደለም? በፍጹም የእመቤታችንና አንድ ሚዩት እያደረገው። እሺ ቴንክ ዩ። ጌታችን አምላክም ሰው መሆኑ ነው ይህንን ነገር የሚያቀርበው። ስለዚህ አምላክ በስጋ ተገልጦ ማለት ነው። የእመቤታችን ሰው ብቻ ናት። ሰው ብቻ ስለሆነች ምን ትጠብቃለች? ምላሽንም እየጠበቀች ነው የምታደርገው። ምንም ነገር ስታደርግ እመቤታችንም ሆነ የትኛውም ቅዱሳን ጸሎትን ጸልየው ለምነው ምልጃን አቅርበው ምላሽን ከጌታ ይጠብቃሉ፣ ከእግዚአብሔር ይጠብቃሉ። ጌታችን ኢየሱስ ግን አምላክ ነውና ጸልዮ ምላሽ መጠበቅ ምናምን የሚባል ነገር የለም። አዎ ጸልዩአል፣ ሰው ነውና ማልዷል፣ ጸልዩአል። ኦኬ፣ ግን ምላሽን ደግሞ የሚጠብቅ አይደለም። ለምን ሰው ሆኖ ጸልየ ስንል ራሱ ሰው ሆኖ የጸለየው ግን ከአብ ጋር አንድ ሆኖ ደግሞ አምላክም ጭምር ነው። ስለዛ ሰው ብቻ አይደለም። የእመቤታችን ግን ፍጹም ይለያል። የእመቤታችንና የቅዱሳን ጸልየው በቃ እግዚአብሔር ከፈቀደና የእግዚአብሔር ፈቃዱ ከሆነ ተፈጻሚነት ይኖረዋል። ስለዛ ምላሽ ከእግዚአብሔር ይጠበቃል ማለት ነው። ራሳቸው እዛው ምላሽ አይደሉም። ምላሹ ጌታችን ጋር ሲሆን ግን አብ የሚያደርገውን ሁሉ ራሱ ወልድ ማድረግ ስለሚችል ራሱ ምላሽ ፈጻሚ መሆን ይችላል ነው በእኛ ህይወት ላይ። ቴንኪው። እሺ አሁን ለምሳሌ ያክል ድንግል ማርያም አሁን በስጋ ህይወት ሕያዋን አይደለችም አይደለም ጥያቄው። ሕያዋን ነች ድንግል ማርያም፣ ሕያዋን ነች። በስጋ ህይወት የለችም። አሁን ላይ ድንግል ማርያም ታማልዳለች ብለን ወይም ደግሞ ትለምናለች ብለን የምንለው በሰማይ ልመና አለ ብለን ነው የምታስበው ወይስ ምስጋና ብቻ አለ ብለን ነው የምታስበው? በሰማይ አሁን ላይ ምስጋና ብቻ አይደለም ያለው። አሁን ገና ስላልተፈጸመ ልመናም ይኖራል። ለምሳሌ ዮሐንስ ተመልክቷል። ለምሳሌ ራእይ ከመሰው በታች ያሉ የቅዱሳንን ነፍሳት አይቶ እነዚያ የቅዱሳን ነፍሳት ምስጋና ብቻ አይደለም ለምንድን ነው መቼ ነው የማትበቀለው ብሎ ጭራሽ እንደውም ጸሎት ሆኖ ግን ጸሎቱ ግን አጂል ሲሆን በጣም ይረብሻል። ኦኬ ሶሪ እሺ እና ሲሰማል እሺ አሁን ይሰማል። ግን ትሰማለህ። ደሜ ይጨርስና ሸልፌክስ አንተ ትቀጥላለህ። ደሜ ይጨርስና እሺ ምንድነው? አዎ በሰማይ የቅዱሳንን ነፍሳት አይቶ እነዚያ የቅዱሳን ነፍሳት ደግሞ እስከ መች ምንድነው አትበቀልም ብለው ሲጠይቁ አየን። እስከ መች ነው ማትበቀለው ብለው ጠየቁ ማለት ምስጋና አይደለም። በቃ እስከ መች አትበቀል፣ ይሄ ጸሎት ነው። ግን ምን አይነት ጸሎት ከተባለ አጌንስት የሆነ ጸሎት ማለት ኢንፌቨር ኦፍ አስ የሚጸለይ ጸሎት አለ። አጌንስት ደግሞ ሰማን የሚጸለይ ጸሎት ሊኖር ይችላል። በሆነ ሰው ላይ የምትጸልየው እነሱም እኮ ቅጣት ይገባቸዋል አይነት ነገር ማለት ነው። ስለነሱ ደግሞ ተብሎ ደግሞ የሚጸለይ ይኖራል። አጌንስት ሲሆን ብቻ ነው የሚጸለየው የሚባል ነገር የለም። እንደዚህ ልዩ ያስተማረ ሰው የለም። በፕሮቴስታንትም ቢሆን በሰማይ አሁን ይጸልያሉ ተብሎ የጻፉባቸው ክፍሎች አሉ፣ ሉትራኖች ሳይቀሩ ማለት ነው። እንግዲህ አፖሎጂ ኦፍ አውግስበርግ ኮንፌሽን ላይ የመላእክትን በግልጽ ይናገሩና ከመጽሐፍ ቅዱስ ለመጥቀስ ይሞክራሉ። የቅዱሳን ላይ ግን ኤክስፕሊሲትሊ ባይነገርም በመጽሐፍ ግን ምንም ሎጂካልም ስለሆነ ማለት ነው በሰማይ ላይ ኢንጀነራል ለቤተክርስቲያን ይጸልያሉ ይላል። ስለዚህ ይጸልያሉ። ኦፍ ኮርስ ምስጋና ብቻ አይደለም፣ ጸሎት ልመና አለ። ገና ነው፣ ፍጻሜ አላለም። ፍጻሜው ሲደርስ ግን ያኔ እንዳልከው እንደ መላእክት በምስጋና ብቻ የምንኖርበት ጊዜ ግን ይመጣል። አንድ ምንድነው ሌላ እንትኑ ድንግል ማርያም ጋር አሁን ወደ ድንግል ማርያም አሁን ለምሳሌ ድንግል ማርያም ከሰማይ ሆና ለሕዝቧ ልክ እንደ ዘካርያስ ምዕራፍ 1 ላይ ትንቢተ ዘካርያስ ምዕራፍ 1 ላይ መልአኩ እግዚአብሔር አላዘዘውም ስለ እነዚህ እስከ መቼ አትፈርድላቸውም ብሎ እንዲጠይቀው እግዚአብሔር አላዘዘውም። ሰዋት ልክ እንደዛ አይነት ነገር በሰማይ ሆና ከእግዚአብሔር ጋር ፌሎሺፕ ሊኖራት ይችላል። በሰማይ ሆነ አሁን ሊኖራት ይችላል። ነው አላ ቴንክ ዩ። አሁን እኔ ጥያቄ እሺ አሁን በሰማይ ያሉ ቅዱሳን ራሳቸው ልክ እንደ ዮሐንስ ራእይ ራሳቸው ከእግዚአብሔር ጋር ባላቸው ግንኙነት ይገናኙ ይሆናል። የኔን ጸሎት ማርያም ጸልያ አማልጅልኝ ብዬ ነግሬያት ሰምታኝ አማልጄልሃለሁ ብላኝ ትመልስልኛለች ወይስ ደግሞ ራሷ ናት ለህዝብ የምትጸልየው? ራሷ ብቻ ለህዝብ የምትጸልየው? ግልጽ ነው ጥያቄ? አዎ፣ ይሄ ኢንቮኬሽን ላይ ነው። እሺ
ለምሳሌ ወደ አብ ስትጸልይ አብ ጸሎትን ተቀብያለሁ እያለ እየመጣ ይነግርሃል ወይስ አንተ ያው ይቀበለኛል ብለህ በእምነት ውስጥ ነው የምታደርገው ወይስ እየመጣ ራሱ መናገር ይጠበቅበታል? አብ ኦኬ፣ በእምነት ነው የማደርገው። በክርስቶስ ኢየሱስ ጸልያለሁ፣ በእምነት እግዚአብሔር እንደሚቀበለኝ አምናለሁ፣ ያደርግልኛል ማለት ነው። አዎ። ስለዚህ አሁን እመቤታችንም አዎ ጸሎትን ሰምቻለሁ እያለች መጣ መናገር አይጠበቅባትም። ግን ምንድነው አሁን የጠየቀው ኢንቮኬሽን ነው። ምንድነው ወደ እንግዲህ ቅዱሳንን የመጠየቅ ነገር ማለት ነው። ቅዱሳንን መጠየቅ እኛ ይሄንን እንግዲህ ከነገረ ቤተክርስቲያን አንጻር ነው የምናየው። ምንድነው እዚህ ያለውን ነገር ያውቃሉ አያውቁም ከሚለው መጀመር ነው የሚጠቅመው። እዚህ ያለውን ነገር ቅዱሳን ያውቃሉ ወይ? ያውቃሉ። ይኸው አሁን ቅድም የጠቀስኩልህ ራእይ 6 ላይ ራሱ ያሉት ሰዎች አውቀዋል። እስከ መቼ ነው የማትበቀሉ ብላ በቀል እንዳልደረሰ እኮ አይተው እኮ ነው አውቀው እኮ ነው እዛ ሆነው እዚህ የተፈጠረውን ነገር አውቀዋል። ስለዚህ አሁን ቅዱሳኑ እኛ ጋር ያለውን ነገር አያውቁም ወይ? ለምን ነው የማያውቁት? ያውቃሉ። ኦፍኮርስ ግን የሚያውቁት ግን እንዴት ነው ከተባለ ይሄ የእግዚአብሔር አሰራር ነው። አሁን እኛ ሁሉን ነገር አንተነትንም። በኦርቶዶክሳዊ እንግዲህ መረዳታችን ውስጥ እያንዳንዷን ነገር በዚህ መልኩ ብለን አናብራራም። ግን ከጠቀመ ግን እንደው በምሳሌ ለማስቀመጥ ያህል ልክ እጅ አይንን የሚያግዘው እንዴት ነው ማለት አይንህ ለምሳሌ የሆነ ከታመመ እና የእጅህ እርዳታ ካስፈለገው እጅ ይህንን ነገር ሴንስ አድርጎ የሚመጣው በነርቨስ ሲስተም ነው ምናምን ይሉን የለ እና ሁላችንም ብልቶች ነን። አንዳንዶቻችን አይን፣ አንዳንዶቻችን እጅ እና የቅዱሳን ነገር ለእኛ የሚያስፈልገን ከሆነ ቅዱሳኑ በምን አውቀው እርዳታቸውን ሊለግሱን ይችላሉ ከተባለ በነርቨስ የየሰር ራስ በሆነው በጌታችን በክርስቶስ ኢየሱስ ማለት ነው። ጌታችን ኢየሱስ ይህንን እንዲያውቁት በቃ ግልጥ ያደርግላቸዋል ብዬ አስባለሁ። እኔ በዚህ መልኩ ነው የሚገልጸው። ግን በምን መልኩ የሚለውን ግን እያንዳንዱን ነገር ግን አናብራራም። ዋናው ነገር እኛ ቤተክርስቲያን በላይ በሰማይ ይሄ ምንድነው ሩጫቸውን የጨረሱ ቅዱሳንና ሩጫ ላይ ያለን የኛ የክርስቲያኖች ህብረት እንደሆነች ስለምናምን ህብረታችን ደግሞ በምን ደረጃ ነው ከተባለ በአይን በአፍንጫ በጆሮ ያህል በዛ ደረጃ ነው የተገለጸው ራሱ ህብረቱ ሲነገር። ስለዚህ በዚህ ደረጃ ቅርቦቼ ናቸው። ጳውሎስ ለኔ በዚህ ደረጃ ቅርቤ ነው። ቅድስት ድንግል በዚህ ደረጃ ቅርቤ ናት። ጌታ ኢየሱስ ደግሞ የዚህ የአካሉ ማለትም የክርስቲያን ራስ ነው ስለተባለ በዚህ ደረጃ ቅርባችን ነው። ስለዚህ አንድ መንግስት ውስጥ አንድ መንደር ውስጥ ያለን ነው ብለን የምናምነው በመንፈሳዊ ማለት ነው። አሁን ስናየው ነው ነገሩን ስናየው በስጋ እኔ እዚህ ነኝ፣ ቅድስት ድንግል ደግሞ እንደው የቱን እስቲ በጣም ሩቅ ነች፣ እነ ጳውሎስ ሌሎችም ቅዱሳን አባቶቻችን እናቶቻችን በጣም ሩቅ ናቸው ምናምን የሚል ሐሳብ ይሄ በስጋ ስለምናስበው ነው። በመንፈሳዊው አስተሳሰብ ግን አንድ መንደር ውስጥ ነው ያለ ነው። በመንፈሳዊው አስተሳሰብ አንድ መንደር ውስጥ ነው ያለው። ልክ ዕብራውያን ምዕራፍ 12 ላይ እንደሚናገረው ወደ ሕያው እግዚአብሔር ከተማ ደርሳችኋል እንዳለው ሁሉም ወደ ተሰበሰቡበት ወደ እግዚአብሔር እዛ ውስጥ ያለው እና በዛ ደረጃ ቅርቤ ናቸው ነው። ታንክ ዩ። እኔ አሁን በክርስቶስ ነው ማለት ነው። እኔ አሁን አሁን ባለኝ መረዳት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልዳነችም አለም ድናለች እላለሁ። የዘላለም ሕይወት አላት እላለሁ። አንተ እኛን የዘላለም ሕይወት አላችሁ ትለናለህ ወይ ደግሞ እንደሌለን የምትነግረን ነገር አለ? እሺ አሁን ይሄ ጥያቄ ምን ጠቅሞ እንደምትጠይቀኝ አላውቅም። ከማን ጋር ከሲስ ጋር ታደባድቢ ነው? እኔ ማንም ሰው አይገባም። እኔ እድሉ የሰጠኝ ለኔ ነው። ማንም ሰው አይገባም። ከኔ ጋር ነው። ኧረ ስቀልድ ነው። ሲሶ ባለፈው ሲሄድብን አልነበር እንዴ? አይ እኔ አሁን የፕሮቴስታንቶችን አሁን በየግለሰብ ደረጃ አሁን ለምሳሌ አንተ እንደሚል ወይም ሲሶን ምናምን በዚህ ጋር ሌላ ማን አለ? ለምሳሌ ዜድ አለ። በቃ እናንተ ሲኦል ነው የምትገቡት አለቀ ምናምን እንደዛ አይደለም። እኔ ይሄ ፍርዱ የእግዚአብሔር ነው። ግን ከቤተ ክርስቲያን ውጪ ግን ድህነት ያለው ቤተክርስቲያን ውስጥ ብቻ እንደሆነ ነው የማምነው። ግን ከቤተ ክርስቲያን ውጪ እግዚአብሔር ለምሳሌ እናንተን ካዳነ እሰይ ደስ ነው የሚለኝ። ይሄ እኔ ጉዳይ ስለማይሆን ማለት ነው። ድህነት ያለው ቤተክርስቲያን ውስጥ ነው። እግዚአብሔር ግን ድህነት ያለው ቤተክርስቲያን ውስጥ ነው። እግዚአብሔር ግን ከዚህ ውጪ በሆነ መልኩ ሰዎችን የማዳን ፈቃድ ካለው እሰየው። ለምሳሌ ወንጌል ያልሰሙ ጭራሹ እኮ አሉ። ወንጌል ያልሰሙ ሰዎች በምንድን ነው የሚዳኙት? አናቅም። በእምነት ምናምን አትለኝም። ምክንያቱም ገና ከጅምሩ እንዲያምኑ ወንጌል መስማት አለባቸው። ወንጌል ደግሞ አልሰሙም። ወንጌል አልደረሳቸውም። ካልደረሳቸው እግዚአብሔር እነሱን በሌላ መንገድ ነው ሊዳኝ የሚችለው። ስለዛ ከቤተክርስቲያን ውጪ ናቸው፣ ግን እግዚአብሔር ሊያድናቸው ይችል ይሆናል። የተለያዩ ህፃናት ነው እግዚአብሔር ሊያድን ይችላል፣ አናቅም። እናንተን እግዚአብሔር ሊቀበላችሁ ይችላል፣ እንግዲህ ይቀበላችሁ ይሆናል፣ አናቅም። ግን ወንጌልን ግን በስነ ስርዓት ሰምታችሁ
ከክርስቶስ የተሰጠውን አስተምሮ ሰምታችሁ እምቢ ብላችሁ ከተቃወማችሁ ግን የስ ድህነትን አታገኙም። የክርስቶስን ወንጌል ሰምቶ እምቢ ካለ ለምሳሌ ይቅርታ በክርስቶስ ኢየሱስ በዘላለም ድህነት ውስጥ አምናለሁ፣ የዘላለም ሕይወት ይሰጠኛል እላለሁ፣ ከድንግል ማርያም እንደተወለደ አምናለሁ፣ በትሪኒቲ አምናለሁ። በቃ አንተ ምን ጠይቀኝ ጥያቄ እንዳለ እቀበላለሁ። እኔ አዳምጥ ትለኛለህ። ከተቀበልክ ወደ ቤተ ክርስቲያን መተህ ተጨመር ነው አምል። አሁን እኔ የሚጠይቀን ሁሉ እቀበላለሁ ካልክ ድህነት እርግጠኛ እንድትሆን አንተ የክርስቶስ ኢየሱስ አካል ውስጥ መጥቶ መጨመር አስፈላጊ ነው። እሺ የክርስቶስ ኢየሱስ አካል ቤተክርስቲያን፣ ለምሳሌ ቤተክርስቲያን ስፔሲፊክ ተደርጎ ስም አልጠቀሰም መጽሐፍ ቅዱስ አይደል እንዴ? ስም አልተጠቀሰም። ግን መገለጫዎች ግን አላት። ገባ? ይኸው መገለጫዎቹን አደረግኩ እኮ ፕራክቲስ እኮ ይኸው አለኝ። መገለጫዎቹ እንዳለ የቤተክርስቲያን መገለጫ በእኔ ላይ ሀፕን አድርጓል፣ በእኔ ላይ ሆኗል። ለምሳሌ እንደማጠፋ መጽሐፍ ቅዱስ ይናገራሉ። ለምሳሌ ያልጠፋችሁ ቤተክርስቲያን ውስጥ ነው ያለው። ኦኬ አሁን እኔ ያልጠፋችሁ ቤተክርስቲያን ውስጥ እንደሌለው የምነግርህ ያመንኩትን አምኜ የምቀጥለውን እንቅስቃሴ አይተህ ደምሮ እኮ ቤተክርስቲያን ውስጥ ነው ያለው ልትል ትችላለህ። አለበዛ ደግሞ የጠፋችሁ ቤተክርስቲያን ላይ ከሆንክ ያለሁት ይኸውልህ አኬ የጠፋችሁ ቤተክርስቲያን ውስጥ ካለው የክርስቶስ ኢየሱስን አዳኝነት አልቀበልም፣ የኢየሱስ ጌትነትን አልቀበልም፣ የኢየሱስ አምላክነትን አልቀበልም። እሱማ ኦንሊ ጂሰሶችም እኮ ኢየሱስ ጌታ ነው ይላሉ። ግን በስላሴ አያምኑማ። በስላሴ አያምኑማ እኮ የስተት ትምህርት ነው። አሁን እነሱ የማያምኑት ነገር አለ፣ የስተት ትምህርት ነው እንዳልከው፣ አንተም ደግሞ የማታምነው የስተት ትምህርት ይኖራል። ለምሳሌ ጥምቀት ያድናል ብለህ ታምናለህ? አምናለሁ። ጥምቀት ያድናል ብለህ ስለዛ እሺ፣ አሁን አያድንም የሚለው ሰው ስህተት ውስጥ ነው አይደለም? አሁን አንድ ለምሳሌ ክል ጥምቀት ያድናል ብዬ እኔ እንዳምን አጠገብ ያለችው የሉትራን ወይም ደግሞ የመካነ ኢየሱስ ቤተክርስቲያን ታምናለች በዚህ ጥምቀት አያድንም፣ ምንም አይጠቅመኝም፣ ምንም አያደርግም። አምኜ ብቻ አያድንም የሚለው ብቻ አያድንም። ጥምቀት ለድህነት አይደለም። ይሄ ለድህነት አይደለም ብሎ አለመጠመቅ ካልተጠመቀ አያድንም ብሎ ከተጠመቀማ አዳኝነቱን ተቀብሏል እኮ አኬ። ከተጠመቀ አዳኝነቱን ተቀብሏል። አይደለም አያድንም ብሎ ከተጠመቀ አያድንም ብሎ ለድህነት ሳይሆን አይሆንም። አምኖ ነው የሚጠመቀው። አምኖ ነው የሚጠመቀው። እሺ ካልሆነ ስህተት ውስጥ ነው ማለት ነው። ሳያምን መጠመቅ አይችልም። ሳያምን መጠመቅ አይችልም። አምኖ ግን ነው የሚጠመቀው። እሱ አይደለም ጥያቄ፣ ችግር የለም። አምኖ ነው መጠመቅ ያለበት አይደለም ሳይሆን ለድህነት ነው ብሎ አምኖ ነው መጠመቅ ያለበት ወይስ ለድህነት ነው ብሎ ባያምንም ችግር የለም ሲጠመቅ። በቃ ቴንኪው። ለድህነት ብሎ አሁን ለምሳሌ ጥምቀትን ለድህነት ብሎ አምኖ ካልተጠመቀ ይሄ ሰው አይድንም። አምኖ ካልተጠመቀ ለድህነት ብሎ አልጠመቅም ቢል ይኸውልህ ስማኝ አንዴ። ስለዛ በኢትዮጵያ ውስጥ ያለው ጴንጤ ሁሉ ገና አልዳንም ማለት ነው። ምክንያቱም ለድህነት ነው ድኗል። ለድህነት ነው አይሉም። ለድህነት ነው አይሉም። ይኸውልህ አኬ ሰምተኛል። ይኸውልህ አሁን የጌታችን የመድኃኒታችን የኢየሱስ ክርስቶስ ትእዛዝ ነው። ስልጣን ተቀብሎ ነው አለ ይህንን የሰጠለኛ አለ። ይህንን ትእዛዝ አላምንበትም ብሎ የተጠመቀ ሰው ሻወር ነው የወሰደው። አላምንም ብሎ የተጠመቀ ሰው ሻወር ነው የወሰደው። ለድህነት ነው ብሎ አቆያል። ለድህነት ነው ብሎ ማመን አለበት የለበትም እኮ ገባኝ እኮ። ለድህነት ነው ብሎ እኮ ስላመነ ነው የተጠመቀው አይደል? እሺ ለድህነት ነው ብሎ ካላመነስ፣ ለድህነት ነው ብሎ ሳያምን ቢጠመቅስ ይድናል? ይጠየቃል። ለድህነት ነው ብሎ ሳያምን ቢጠመቅ እኮ ይጠየቃል። አይድንም። ስለዛ ኢትዮጵያ ውስጥ ያለ ጴንጤ ለድህነት ነው ብሎ አምኖ የሚጠመቅ እኔ ሲጀመር ሚዲያ ላይ ሲየው ጥምቀት ለድህነት ነው አይደለም ብለን ከስንት ፕሮቴስታንት ጋር ተከራክረን ይሄን ሁሉ ዘመን ስንከራክር አሁን አንዴ ሚዲያ ላይ እኮ አሁን እኮ ነው ጥምቀት አሁን እኮ በቃ ኧረ እንደው ይሄ ነገር ያድናል መባል የጀመረው እኮ በጣም በእኛ ኢንፍሉዌንስ እኮ ነው። ከይቅርታ ጋር ማለት ነው። በቃ ቴንኪው። እኔ አሁን የምልህ ምንድን ነው
እኔ አሁን የምልህ ምንድን ነው እኔ ከአቶ ማነው መካነ ኢየሱስና ሉትራንን በጥምቀት ያድናል በስጋው ደሙ ያድናሉ ብለው የሚያምኑትን ተቀብዬ ኦርቶዶክስን የማልቀበልበትና የምከራከርበት ነገር አይታየኝም። ስለዚህ ጥምቀትን ለድነት እቀበላለሁ። አለበዛ መካነ ኢየሱስን መካነ ኢየሱስና ሉትራስ እንደገናም ደግሞ ሉትራኖች በሞቱ ሰዎች ምልጃ እንደሚቀበሉ አይ የለም የሚለኝ ሰው ካለ ኢሶኬ ይኸው እኔ ላናገረው ፈቃደኛ ነኝ። ስለዚህ ይህንን የተቀበለ ጴንጤ አልዳነም ብለህ ጀጅ ልታደርግ አይችልም። አሁን አንተ ጴንጤ አይደለም ይሄንን የሚቀበሉ ሉተራን ናቸው ሲጀመር። አሁን አንተ ያልከውን የሚቀበሉ ጴንጤ ሳይሆኑ ሉተራኖች ናቸው። ሉተራን ተቀብያለሁ። ሉተራን እኮ ተቀብያለሁ። ህብረት አለን እኮ ህብረት አለን። ከሉተራን ጋር ህብረት የለም። አሁን የሉተራንን አውጥቼ ባሳየ ይሄ ኮንፌሽናል ሉተራኖች ህብረት አያደርጉም ከጴንጤዎች ጋር። ኮንፌሽናል ሉተራኖች ህብረት የሚያደርጉት ከማን ጋር ነው? ሁለቱ ምስጢራት ላይ ቅዱስ ቁርባንና ጥምቀት ላይ ተመሳሳይ አቋም ያላቸው ሰዎች ማነው ቤተ እምነቶች ጋር ምናምን ከነሱ ጋር ነው ህብረት ካደረጉ እናደርጋለን እኮ። እነሱን ተቀበልን እኮ መካነ ኢየሱስን ተቀበልን። አሁን መካነ ኢየሱስን ተቀበልን። አንዴ እሺ ልጨርሰልሽ እኮ አሁን ሉትራንና መካነ ኢየሱስ አሁን መካነ ኢየሱስ ከሉትራን ነው የምትቀደው የሚባል ነገር ስላለ ከዛ አንጻር ነው። ጴንጤ ግን በቃ ጴንጤ እንደ ጴንጤነቱ ጥምቀትም ለድህነት ነው ብሎ አያምንም። ቅዱስ ቁርባንም እውነተኛ የራሱ የጌታ ስጋና ደም ነው ብሎ አያምንም። ስለዚህ አሁን አንተ ባልከኝ መሰረት ይሄ ሁሉ ጴንጤ የማይድን ከሆነ እሱን ያዝ እናደርገውና የጴንጤ ነው ስለዛ በቃ ወደ እናደርገውና አሁን ሉትራንና ኦርቶዶክስ ብቻ ብለን ነው እናወራለን። አሁን ለምን ይጠመቃሉ? እሺ ወይ ለመተባበር ብሎ ለማሳየት ምን አይደለም። ሞቱን በሚመስል ሞት አባቴ አኬ አንድ አይደለም ሞቱን በሚመስል ሞት ትንሳኤን በሚመስል ትንሳኤ ለመተባበር ብሎ ነው መጽሐፍ ቅዱስም የሚያሳየን አይደል? እዛ ጋር ሮሜ አንተ የምትለው የመጽሐፍ ቅዱሱን ነው። እኔ እያልኩ ያለው ደግሞ ጴንጤን ነው። የኔ መጽሐፍ ቅዱስ ጴንጤ እኮ በመጽሐፍ ቅዱስ ነው የሚመራው። አለብዛ የሆነ ልስማና እንግዲህ ጥምቀትን አልጠመቅም አይጠቅመኝም አያድነኝም የሚል ሰው ካለ እኔም አናግረዋለሁ። አይጠቅመኝም አይሉም። ጥምቀት አይጠቅምም አንጠመቅም ሳይሆን የሚሉት እንጠመቃለን። የምንጠመቀው ግን ሞተን መነሳታችንን ለማሳየት በአደባባይ ለማሳየት ለዛ ነው ላሳየት። የዶክተር ተስፋዬ ሮበሊ ላውጣልን መሰለኝ ምናልባት ያየሁት ይመስለኛል ሰምቻለሁ። ግን ማለት ነው አኬ ይኸውልሽ እያወጣሽ አንድ ነገር ልንገርህ ለምሳሌ ያክል ህፃናቶች ሳያምኑ ነው የሚጠመቁት። ሳያምኑ ነው የሚጠመቁት በወላጆቻቸው እምነት ማለት ነው። የትም አልኩ በቤተክርስቲያን ከሆነ የወላጆቻቸው እምነት ግን እንደ ቤተክርስቲያን እምነት መሆን አለበት ግዴታ። ሁለት አይነት ቢሆኑስ? አሁን ሚስትየው ጴንጤ አባትየው ኦርቶዶክስ ቢሆንስ? እኩስ ምንድነው ለልጁ ኃላፊነትን የሚወስደው እሱ ይሆናል። ጴንጤዋ እኛ ጋር መታ ማስቀመጥ አትችልም። ኦርቶዶክስ ስለዚህ አሁን በአንተ እምነት ልጅ ይድናል። አንተ ባመንከው ልጅ ይድናል። እሺ ልጅዮ እያመነ ያድጋል ነው የምንለው እኛ። በእኛ ምንድነው ልክ በአይሁዳውያን ዘንድ ለምሳሌ አንድ ሰው ወደ አይሁድ እምነት ለመጨመር ምን ማድረግ አለበት? በአብርሃም በይስሐቅ በያዕቆብ አምላክ መገረዝ አለበት። ከመገረዙ በፊት ግን እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን ማመን መቀበል አለበት እና እሱን ያምናል፣ በእግዚአብሔር ያምናል፣ ከዛን ይገረዛል። ህፃና ምንድን የአይሁድ ልጅ ከሆነ ግን ገና ከህፃንነቱ ሳያምን በፊት ተገርዞ ይጀምራል። የአይሁድ ልጅ ከሆነ ብቻ የአይሁድ ልጅ ከሆነ ተገርዞ ይጀምርና እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር የሚለውን እያመን ይላል። በሐዲስ ኪዳን ስትመጣም በእግዚአብሔር ቤተክርስቲያን በእግዚአብሔር ህዝብ ውስጥ የእግዚአብሔር ህዝብ ቤተክርስቲያናት እኛ ነን። በእግዚአብሔር ህዝብ ውስጥ የተወለደ ልጅ ተጠምቆ ጀምሮ ልክ ተገርዞ እንደመጀመር ማለት ነው። ጥንት ላይ ተጠምቆ ይጀምርና ከዛ በኋላ በእምነት ውስጥ ያድጋል። ከውጭ የሚመጣ ግን ከህዝቡ ውጭ የሚመጣ ሰው ካለ ትልቅ ሰው ካለ ግን የእግዚአብሔር ልጅ በሚሆነው በጌታችን በክርስቶስ ኢየሱስ አምኖ ተጠምቆ ይመጣል። እምነቱን ያስቀድማል ማለት ነው እና እንደዛ ነው። ኦኬ አሁን ምንድነው ይሄ ልጅ እንግዲህ በመገረዙ ነው ኪዳን ውስጥ የሚገባው ነው የምትለኝ አንተ። ሳያምን ኪዳን ውስጥ ይገባና በእምነት ያድጋል። ስለዚህ ለኃጢአት የሚሆን ጥምቀትን ግን አልተጠመቀም ማለት ነው። ለኃጢአት የሚሆን ጥምቀት አልተጠመቀም ማለት ነው።
ስለ ግዝረት ስላወራህ እኮ ነው እንደዛ ያልኩት። ስለ ጥምቀት ነው እንዴ? ገባኝ። ስለ ጥምቀት ነው አማሩ። ግርዘትን ከጥምቀት ጋር አገናኝተሃል እንዴ? ህፃኑ በአይሁድ ዘመን ስለሚገረዝ ያልከኝ አንድ አረጋ እኮ ሳው እንደዛ ያነጻጽራል መጽሐፍ ቅዱስ ግዝረትና ጥምቀትን። በረግጥ ቆላሲስ ምዕራፍ 2 ላይም አለ። አሁን በእኛ አሁን የመጀመሪያ የሚጠመቀው ለምንድን ነው የሚጠመቀው? ኃጢአት አለበት ወይ? ህፃኑ ልጅ ያው እንግዲህ ህፃኑ ልጅ ኃጢአት የለበትም። ግን ማንም ሰው ሲወለድ አዳማዊ ነው። አዳማዊ ሆኖ ሲወለድ ማለትም የወደቀውን ስጋ ይዞ የሚወለድ የትኛውም ሰው ሲወለድ አዳማዊ ነው። ስለዚህ ከአዳማዊነት ወደ ክርስቶሳዊነት መምጣት አለበት። ስለዚህ ሲጠመቅ ክርስቶስን ስለሚለብሰው የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላልና ክርስቶስን ይለብስበታል ነው ህፃኑ ልጅ። ስለዚህ የእግዚአብሔርን ጸጋ ተቀብሎ በጸጋ ውስጥ ያድጋል። የእግዚአብሔር መንፈስ ለህፃናት አይሆንም አይባልም። የእግዚአብሔር መንፈስ የተገለጠው የተገለጠው ጸጋ ለህፃናትም ለሁሉም የሚሆን እና ከአይሁዳውያን አንጻር እንደዚህ ተደርጎ ይባራል እና እንደዛ ነው የሚያብራሩት የፕሮቴስታንት የመጀመሪያ። አሁን እኔ የመጨረሻ የምነግርህ ምንድን ነው የመጨረሻ እኔ የህፃናትን ጥምቀት ያመጣሁልህ ምንድን ነው? ህፃናቶች ሳያምኑ ነው የተጠመቁት። ሳያምኑ ተጠምቀው በቤተሰብ አድገው በእምነት ማለት እምነታቸውን አስጠብቀው ከዛ የዘላለምን ህይወት ያገኛሉ። ሳያምኑ ተጠምቀው ማለት ነው። በወላጆቻቸው እምነት ነው የተጠመቁት። ፕሮቴስታንት እምነት ጋም ይህን ያክል አሁን አንተ ዲፌንድ ማድረግ የምትችለው ኖ ሳያምኑ ነው የሚጠመቁት። ይጠመቃሉ። አሁን የተጠመቁትን እኔ አሁን ምንድነው የማልቀበለው? ጥምቀት አልጠመቅም አያድነኝም ብሎ የመጠመቅ ኦፖርቹኒቲ እያለው አልጠመቅም ቢል ይሄ ሰው አልዳንም እላለሁ። ነገር ግን ጥምቀትን በአንድም በሌላ ሁኔታ ይሄ ሰው ከተጠመቀ ድነቱን አምኖ ነው የተጠመቀው። ከክርስቶስ ጋር መተባበርን አምኖ ነው የተጠመቀው። አንድ ሰው ከክርስቶስ ጋር ለመዳን ብሎ ነው የሚጠመቀው። መተባበሩ እኮ ድኛለሁ ብሎ እኮ ነው የሚተባበረው። ያልዳነ ሰው ይተባበራል። ኦኬ። ስለዛ ከጥምቀቱ በፊት ነው ማለት ነው ድኛለሁ የሚለው። አንተ ከመጠመቁ በፊት አንተ ቆይ። ስለዚህ ሁለት ነገር ነው የሚሆንብህ። አንድ ሰው አንተ የሚዳነው ከጥምቀት በፊት ነው እንዴ? እኔ አሁን አመንኩ አይደል እንዴ? ሳልጠመቅ አመንኩ። መጀመሪያ እምነት ነው የሚቀርመው አይደል? ከጥምቀት አራኬ እምነት ነው የሚቀርመው። ኦኬ አመንኩኝ። ድኛለሁ። አልዳንኩም። አልዳንኩም። ገና ነው መጠመቅ አለብህ። እሺ ለመጠመቅ ኦፖርቹኒቲ ያለኝ መሀል ላይ ሞትኩኝ። መጽሐፋዊ እናድርገው። መጽሐፋዊ አድርገው ችግር የለውም። እሺ ጳውሎስ መቼ ነው በክርስቶስ ያመነው? ልክ ጳውሎስ ያመነው እንግዲህ የጌታን ትእዛዝ ተቀብሎ ምን ላደርግልህ ያለ ጊዜ ነው ያመነው። በደማስቆ ማለት ሄደ። ሐናንያ አገኘ። እነሱ የሚሉን ደግሞ ስማ፣ የሚነግሩን ስማ አለው። ወደ ሐናንያ ሄደ። እንግዲህ ተመልከቱ፣ ጌታችን አግኝቶ በቃ በክርስቶስ አምኗል አልከኝ። በደማስቆ ነገር ስላመነ በቃ አሁን በአንተ በቃ አሁን ድኗል። በቃ አለቀ። ጳውሎስ ግን ሐናንያ ጋር ሄዶ ሐናንያ እንዲጠመቅ ሲያዘው ጳውሎስ ምንድን ነው ያለው? ተነስ፣ ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ ተባለ። አሁንም በኃጢአት ውስጥ ነው ያለው እያለው ነው። ስለዚህ አልዳንም። በክርስቶስ ቢያምንም ማለት ነው። በክርስቶስ ማመን ብቻ አይደለም መጠመቅ ያስፈልጋል። አክዬ ኃጢአት የሚታጠበው በደም ነው በውሃ ነው? አይ ጥምቀት ያድናል የምትሉት ታዲያ ምንድን ነው? ደም እኮ ለዛ ባጭሩ መልስልኝ። ትንሽ ልበልና ከዛ ትሄድበታለህ። አይ እቺ ጥያቄው አለ መልስ። በደም ነው ወይስ በውሃ ነው ያልከው? ከኃጢአት ታጠብ ስላለው አሁን ጥምቀትን እራሱ አሁን ሳታስቡ ማቃረል ጥምቀትን ዝም ብለህ ውሃ ብቻ የምትለው አይደለም። ጥምቀት እንደዚህ ዝም ብለህ ውሃ አይደለም፣ ከዛ ሀሳብ አይደለም፣ ከዛ ኮንሰፕት አይደለም የተናገርኩት። እሺ ምንድነው ኃጢአት የሚታጠበው? በደም ግን ኃጢአት የሚታጠበው ጥምቀት ውስጥ ስትገባ። አሁን እግዚአብሔር ያዘጋጀው ስፍራ አለ። አንተ ከኃጢአት በክርስቶስ ደም እንድትታጠብ ያዘጋጀልህ ስፍራ ጥምቀት ነው። ልክ ጥምቀቱ ስትገባ በክርስቶስ ደም ታጥበህ ነጽተህ ትወጣለህ ነው ትምህርቱ። እንደዛ ነው። አይ ከጥምቀት በፊት ነው የኃጢአት ስርየት የማገኘው ካልክ፣ አንደኛ ይኸው ጳውሎስ ገና በኃጢአት ነበረ ሳይጠመቅ በፊት ቢያምንም እንኳን። ጳውሎስ ብቻ አይደለም ባይዘው ሐዋርያት ሥራ ምዕራፍ 2 ላይ ፓፓ ምን አለ መሰለሽ፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል እንዴ ዮሐንስ 6:54 ላይ። እዚህ ጋር ደም የሚል ደግሞ አለ። ደም የሚል አለ። ስጋው ደሙ ሱቅ ደም የሚል አለ።
ሶ አሁን ደምና ውሃ ጥምቀቱ ለምሳሌ ጥምቀቱና ደሙ እዚህ ጋር ሁለት አይነት ነገር አለ አይደል? አሁን ሁለት አይነት ነገር አለ፣ ደሙም አለ ውሃውም አለ። ይሄ ሰው የነጻው በደሙ ነው ወይ ደግሞ በጥምቀቱ ነው የነጻው? እንዳልኩ ነው። ይሄ የጥምቀቱ ሰዓት ነው። መንፈስ ቅዱስ አለ። መንፈስ ቅዱስ የክርስቶስን ሞትና ትንሣኤ ለአንተ የሚያደርግበት ስፍራ ጥምቀት ይባላል። ቅዱስ ቁርባን ደግሞ የምትበላው የምትመገበው ምግብ ነው። አንድ ሰው ይወለድና ማለት ነው። ይቅርታ በደንብ አድርጋችሁ ስሙኝ። አንድ የሚዩት አድርገው። እሺ ቴንክ ዩ። አንድ ሰው ይወለዳል። ከተወለደ በኋላ ምግብ እየበላ ያድጋል። መወለድ አለ። ከዛ ቀጥሎ ደግሞ ማደግ አለ። በመንፈሳዊው ዓለም ደግሞ በጥምቀት በኩል ዳግም ይወለዳል። ሰው ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሏልና ጌታችን። በጥምቀቱ ሰው ዳግመኛ ይወለዳል፣ ሪጀነሬት ያደርጋል፣ የኃጢአት ስርየትን አግኝቶ አዲስ ሰው ይሆናል። ከዛ በኋላ የተወለደው ያ ሰው ደግሞ በመንፈስ ስለሆነ የተወለደው በመንፈስ ማደግ ደግሞ አለበታል። መንፈሳዊ እድገት ደግሞ ይጠበቅበታል። ቅዱስ ቁርባን እየተመገበ ደግሞ ስጋውን እየበላ ደሙን እየጠጣ ደግሞ ምንድነው እያደገ ይሄዳል ነው። እና አሁን ይሄ ደም ያልከው እሱ ቅዱስ ቁርባን ላይ ያለው እየበላን እየጠጣን የምናደርገው ነው። በጥምቀት ውስጥ ደግሞ ከኃጢአታችን እንፈወሳለን ወይም ደግሞ እንነጻለን ስንል ኦፍ ኮርስ የክርስቶስ የራሱ ደም ሆኖ መስቀል ላይ የተሰራውን ራሱን ስራ ቀጥታ ታገኘዋለህ። ስለ ኃጢአት ክርስቶስ ኢየሱስ ራሱን አሳልፎ ስለ ሁላችን ሰጥቷልና ስለዛ እንደዛ ነው ባጭሩ። ጉሮሮ የራሱ ሶሮ ነው። እሺ እንደዛ ነው። ኦኬ እንጨርስ መሰለኝ ሲሶይ፣ ሰዓትም ሄደ። እሺ እንጨርስ። የመጨረሻ ሁለት ደቂቃ ከሰባት ሰዓት እንዘጋለን። እንደዚህ መቆየት አልነበረኝብኝም። አሁን መውጣት ነበረ ግን ጥያቄ ያለው ሰው ካለ ቀጥሉ። እናንተ ደግሞ ተነጋገሩ። ትንሿን ጠይቋት፣ እሷ ተመለሰላችሁ ያለች አንድ ሁለት ደቂቃ ለዜዶ ድል ስጠውና፣ እሺ ፔትራ ትንሿን ጠይቃት። ሰላም ብያለሁ። ሰዓት ወጣ። ሰላም ሁላችሁም። እንዴት ነሽ ትንሿ? አንቺ ጭራሽ እሷ ተመለስ ሲባል ጭራሽ ልታስቆሚ ነው? አይ ሰላም ልበል ብዬ ነው። ሁላችሁም ሰላም ብያለሁ። ፎቶሽ ከወጣ በኋላ እኔም ልውረድ ብዬ እንዳላቋርጣችሁ ብዬ ነው እንጂ እኔም ልወርድ ነበረ። ኬፍ ብያችሁ ልውረድ ብዬ ደግሞ እንገናኛለን። እሺ ብሮስኪ። እሺ ለሲስ ነግሬዋለሁ። ትንሿ ሰላም ብያለሁ። ወዳጄ እንዴት ነሽ? አክዬ በቃ እንገናኛለን። ሰላም ዋሉ። በጣም ሌላ ቀን ነገር ሲስ በቃ ወጣ። አርቦኛል በጣም ዜድዬ፣ ቁርስም አልበላሁም። ጠዋት ነው ስራ የገባሁት። ሰላምታ አትመልስም እንዴ? ሰላም ብያለሁ። ወይ ትንሿ ደህና ነሽ? አለሁ። እንዴት ነው? እግዚአብሔር ይመስገን። ትንሿ እንዴት ነሽ? አለሁ አለሁልሽ። እኔ ጥያቄ ነበረኝ። አኬ ወጣ? አኬ ወጥቷል። ስለዚህ የርዕሱን ድገማው። እንግዳማ የሆነ ቀን ላይ አኬ በሚኖርበት ሰዓት እና ብሮስኪ በቃ ይሄን ነው የሚመስለው። ጥያቄ ያለው ምናምን በቃ ጀስቲክስ ጥያቄ እኮ አልጨረስንም። ጥያቄ ያለን ዘጉት።